መክሊት በጣም የምታሳዝን ልጅ ናት። ገና የእናቷ ሐዘን ሳይወጣላት እንደዚህ አይነት ነገር ባይገጥማት ጥሩ ነው። ዳድ ነገር ሊፈታ ይችላል። 100% እርግጠኛ ባልሆንም 90% ግን የመፈታት እድል አለች። 10% ለኔቱ በጸሎት ይሞላዋል። እኔ ግን የምመክርሽ ነገር የሚሆነውን ነገር ከማብሰልሰልና ከመናደድ ባለፈ በብልሃት መያዝን መልመድ አለብሽ። አጅሪት እስር ቤት ላለው አባትሽ ወሬ አቃጥረሽ እየመጣሽ ነው። ቆይ አንቺ መቼ ነው እኔን ፍላጎትና ስሜት የምታከብሪልኝ? ሰሚያለሽ አንቺ ለዚህ ቤት የተቀጠርሽው እንጂ እኮ ለሱ አይደለም። ለአምላክ እንደዚህ ኃይለኛ ከሆነች ያጨካኝ ተባለው አባቷ የመጣቀር እንዴት እንደምሆን ማዘር ትርሲ ትሰራ የነበረውን ስራ መስራት ስለማትችል ነው ልጅ አመጣቻት። ስለዚህ ሰላም በመስጠትና እንድትቆይ በማድረግ ምን አለበት ታግዣት። አንቺ አቃጣሪ፣ እኔ ከመምጣቴ በፊት ኪሩቤል ምን እያልሽው ነበር? ለመጨረሻ ጊዜ ልጠይቅሽ ነው የመጣሁት። ለልጅቷ ይሄን ክፍል ትለቂላታለሽ ወይስ አትለቂላትም? አይ አልፈልግም፣ ክፍሌን አልለቅም። ነው? አዎ ነው? አዎ። በጣም ጥሩ። ታዲያ ክፍልሽን ቆልፈሽ መተኛት ነው? ለምሩት አደገኛ ልጅ ናት። ሰሚያለሽ አንቺ ክፍሌ እንደነበር አድርገሽ ነው የምታስረክብኝ። አባቴ ታስሮማ ምንም አይነት ሰላም እዚህ ቤት ውስጥ አይኖርም። አሁን ማወቅ የምፈልገው አንድና አንድ ነገር እኔ እናንተ ኪሩቤልን ያገዝንበትን ቦታ ዝናሽ እንዴት ልታውቅ ቻለች? ጆኒ አንተ አይደለህም አይደል? አረጋሽ እኔ እንዴት እንደዚህ አይነት ነገር አደርጋለሁ? ላምሮት ተጠንቀቂ። አንተም ብትጠነቀቅ ጥሩ ነው። የመረረው ሰው አንድ ቀን እንደሚያደርግ አይታወቅም። መክሊት እናቷ ወይዘሮ ታጉ ከሞተች በኋላ እንግዲህ ወደ አባቷ ቤት ወደ እነ ትርሲት ቤት በሰራተኛነት መልክ ከገባች ቆየችና አሁን ከላምሮት ጋር ያላት ግንኙነት ደግሞ አስፈሪ እየሆነ እነ ኪሩቤልና ወይዘሮ ዝናሽ እየተጨነቁ ናቸው። እቺ ልጅ ገና እናቷ ከሞተች የእናቷ ሐዘን ሳይወጣላት እንደገና ደግሞ እቺ አጋንንት የሆነች ልጅ አሁን እንዴት ነው የሚሻለው እያሉ እየተጨነቁ ነው። እንግዲህ በተቻለ መጠን ጥንቃቄና ክትትል እንደሚገባ እየተስማምተዋል። እግረ መንገዳቸውንም ትርሲት እንግዲህ በቅርብ ጊዜ ሕክምና አድርጋ ወደ ሀገሯ ልትመለስም ልትድንም እንደምትችል ኤክስፔት በተስፋ እያደረጉ ነው። ወይዘሮ ዝናሽ ላምሮትን ክፍሏን ለቃ ከትርሲት ክፍል እንድትገባና የራሷን ክፍል ደግሞ ለመክሊት እንድትሰጥ ብላት ነበርና እንደገና ደግሞ ላምሮት አሻፈረኝ ስላለች እንደውም አባቷም ስለታሰረ በቃ ቤቱ ሰላም እየተሰማት አይደለምና ይህንን ብሶቷን ለጆኒ እየነገረችው በቃ እኔ እዚያ ቤት እየተጨነቁ ነው ያለሁት አባቴ መቼ ነው የሚፈታ እያለች ታፋጠዋለች። እንግዲህ ጆኒም አባቷ ሊፈታ እንደሚችል ብር ካለ አይደለም የታሰረን ሰው ለውሳኔ የተወሰነን ነገር ሁሉ ሊያስቀይር የሚችል ሰው አግኝቻለሁኝ ይፈታል ብሎ ሰርፕራይዙን ኖርማል ስታስጨንቀው በጋር ነግሯት እሷም በጣም ደስ ብሏት እሺ አባቴ ይፈታልኝ እንጂ ከዚያ ቤት እኔ ተሳቅቄ ሳይሆን አሳቅቄ ኖራለሁኝ እያለች ደስ ብሏት በሐሳብ እየተመለሰች ነው። በሌላ መልኩ እንደገና ደግሞ ኪሩቤል ዛሬ ቤት ሄዶ ነበርና ወይዘሮ ዝናሽ ጋር ሲጫወቱ ቆይተው ጠብቀኝ መጣሁኝ ብላ ወጣች። በዚህን ጊዜ መክሊት ጋር እያወሩ ናቸው ኪሩቤልና መክሊት። ቤቱን እንደለመደችው ምን እንዳጋጠማት እየጠየቃት ነው። እሷም ተጨንቃ ያው እንግዲህ ጥሩ ነው አለች በደፈናው። እንደገናም ደግሞ ከላምሮት ጋር ያለውን ግንኙነትም በድፍረት ልታወራው ፈልጋ አቃጣሪ ይባላለሁኝ በሚል ይመስላል ስትሽኮረመም ንገሪ ካልነገርሽኝ እሷ እንዴት መቋቋም እንደምትችይ አታቂም። ስለዚህ ንገሪኝና ምን ማድረግ እንዳለብሽ በጥንቃቄ መኖር አለብሽ እዚህ ቤት ብሏታል። እሷም እሺ እንግዲህ ያው ማሚ ከራሴ ክፍል አስወጥታ አንቺን ብታስገባት ከሆነ የዚህ ቤት ቆይታሽ አጭር ነው የሚሆነው ብላ አስጠንቅቃኛለች ብላም ነገረችው። እሱም በጣም ተናዶ ላምሮትን ሄዶ የሆነ ነገር እንዳይላት በጣም ፈርታ በእኔ ምክንያት ምንም እንዲሆን አልፈልግም ከዚህ ቤት ማንም ላይ ችግር እንዲደርስ አልፈልግምና ተው በቃን ባልሰማ ለፈው አለችው። እሱም ለመክሊት ብሎ እሺ አለ። እሺ እሱ ይሁን ግን ማንም ከመምጣቱ በፊት አንድ ሚስጥር እነግርሻለሁና የዚህ ቁጭ በይ ብሏታል። እንግዲህ ሚስጥሩ ምንድነው? ያው ጆኒ አቶ ግርማን ሊያስፈታው እንደሆነ ሊነግራት ነው ያሰበው። ይሄ እንግዲህ ማንም አያውቅም፣ ጆኒና ኪሩቤል ናቸው ይሄንን የሚያውቁት። ስለዚህ ማንም አያውቅም። ግርማ ተፈቶ በድንገት ሲመጣ እንዳትጨነቂና ያቀርነውን እቅድ እንዳታበላሽ እንዳትደነግጭ ልነግርሽ ነው ብሎ አስደንግጧታል። እንግዲህ አቶ ግርማ ሲመጣ ከምትደነግጥ ቀድማ ይሄንን ነገር አውቃ ጥንቃቄ ማድረጓ ጥሩ ነውና ይሄን እያወሩ ያሉ ላምሮት መጣች። ላምሮት ስትመጣ መክሊት በብርሃን ፍጥነት ተነስታ ኪሩቤልን እንደማታውቀውና እንግዳ እንደሆነ አይነት ነገር አስመሰለች። ምን ላምጣልህ የሚበላ ነገር ብላ ስትታዘዘው ተሰማ። በዚህን ጊዜ ላምሮት እንግዲህ የምትለው የምትጣላው ስላጣች ይኸውልሽ የተቀጠርሽው ለኛ ሰራተኝነት ነው እንጂ ለሱ አይደለም ብላ አንጓጠጠቻት። እንግዲህ ተመክራ ነበረ ግን ምክሩን የምትሰማ አይደለች። እናቷ ወይዘሮ ዝናሽ መንገድ ላይ አግኝታት ይችን ልጅ እንዳታስደነግጫት አንቺ መቼም ሰላም አታቂም ብላ ሁሉ አስጠንቅቃ መክራት ነበር። ግን ምክሩንም ሳሰማ ገና እንደመጣች ለመክሊት ላይ ጮኸችባት። ኪሩቤልም እንግዲህ ይህንን ተመልክቶ እባክሽ ለሷ ሳይሆን ለእናትሽ ብለሽ ድሮ ትርሲት ነበረች ይህን ቤት እያገዘች የነበረችው አሁን የሚያገዛ ስለሌለች ወይዘሮ ዝናሽ ነች መከራዋን እያየች ያለችውና
ለእናትሽ ትንሽ ቢያንስ እስኪ ራሪላት፣ ይች ልጅ ለዚህ ቤት እንድትቆይ አድርጊያት፣ አትገላምጫት በወጣሽ በገባሽ ቁጥር እያላት ነው። እሷም እንግዲህ ኖርማል ምን አለችህ እንዴት እንደዚህ ልትለይ ቻለህ እያለች አፋጠጠችው። እሱ ግን እኮ ያው ሁኔታሽን እያየሁ ነው፣ ቢያንስ ኖርማል እስኪ ክብርሽን ጠብቂ እያለ መከራት። እሷም እሺ እኔ ከአባቴ አሳሳሪ ጋር የኔ ያክል ቆሞ ማውራቱ በራሱ እኔ ሆኜ ነው፣ ቢሆንም ግን ይሁን እሺ ብላ እሱን ከሸኘችው በኋላ ተመልሳ መክሊት ጋር ሂዳ ምንድን ነግረሽ ነው እንደዚህ ያለኝ ብላ አፋጠጠቻት። አረ ምንም አላውቅም እኔ ልጁንም ራሱ አዲስ ነው እያለች መክሊት ለማስረዳት ብትሞክርም ጉሮሮዋን አንቃ እሺ ይሁን ግን አንድ ነገር ከኔ የተደበቀ ነገር ብታደርጊ መጨረሻሽ ይሆናል ብላ ጉሮሮዋን አንቃ እያስጨነቀቻት እያለ ወይዘሮ ዝናሽ ከቻለች። በዚህን ጊዜ ሁሉም ናቸው የደነገጡ። እንግዲህ መክሊት ስለደረሰችላት ተርፋለች። ላምሮት ደግሞ አይታኝ ይሆን እንዴ ምን አለ ብታገስ እያለች ራሷን እየወቀሰች ነው። ምን አለ አሁን ትንሽ እንኳን ስሜቴን መቆጣጠር ብችል ምንድነው በዚህ ልክ ላጭር ጊዜም እንኳን ቢሆን እያለች ራሷን እየወቀሰች ወይዘሮ ዝናሽ በአይኗ ያየችውን ነገር ምን እንዳለቻት መክሊትን ሄዳ ብትጠይቃት መክሊት ደግሞ እንግዲህ በእኔ ምክንያት ምንም አይነት ችግር ከዚህ ቤት እንዲፈጠር አልፈልግም ብላ ስለምታምን አረ ምንም አላለችኝም በሰላም ዝም ብለን እያወራን ነበር ብላ ሸመጠጠቻት። ንገሪኝ የተፈጠረ ነገር ካለ እያስፈራራችሽ ይዘተችብሽ ነበር ብትላት አረ እንደዛ አላደረገችም ብላ ዋሸች። እሺ እንደዛ ከሆነ ጥሩ እንግዲህ አንቺ ካልተናገርሽ ማድረግ ይቻላል ብላ አለፈቻት። በመጨረሻ ግን ኖርማል ምንድነው ቅድም መክሊት እዚህ ቤት እንዴት ልኖር ነው ያለው እንኳን ትምህርት ላነሳ ላምሮት እንደዚህ ከሆነች አባቷ ደግሞ ምን አይነት ጨካኝና ክፉ ሊሆን እንደሚችል እያሰበች ስትጨነቅ ነበርና አሁን ወይዘሮ ዝናሽ ስለ ትምህርት አነሳ። የትምህርቱ ነገር አሁን እንግዲህ መላ እንፈልግለታለን ብላታለች። አሁን የምኝታውን ነገር ለመወሰን በሚል ይመስላል ላምሮትን ለመጨረሻ ጊዜ ወይዘሮ ዝናሽ ልታናግራት ሄደች። ይኸውልሽ ትርሲት እስክትመለስ ድረስ ትርሲት ክፍል ሁኚ አለበለዛ መክሊትን ከትርሲት ክፍል እንድትወላ አድርጋት ነው ብላ ብታስተያየት ብትለምናት እምቢ አይደረግም ማለት። እሺ የመጨረሻ ውሳኔሽ እንደዚህ ከሆነ እኔም ወስነውን ወስናለሁ ብላ መክሊትን ሻንጣዋን ሰባስባ ትርሲት ክፍል ስትሄድ ለካ ላምሮት ቀደም ብላ አሰበችና አዎ ሰራተኛ ከዚህ ሰፊ ክፍል ከምተኛ እንዲያውም ደግሞ አባዬ ነገ ተፈቶ ሲመጣ እኔን ከዚህ ጠባብ ክፍል ሲያገኘኝ ሊከፋው ስለሚችል አዎ በሱ ሐሳብ በስማማ ይሻላል ብላ ቀድማ እያለጣጠፈች ተገኘች። ጆኒ እንግዲህ ባቀደው መሰረት አቶ ግርማን ከእስር ቤት አስፈትቶታል። ዋና ዓላማውም እንግዲህ ምንድነው እሱ ወደ አቶ ግርማ ቤት ጥልቅ ብሎ መግባትና ቀኝ እጅ መሆን ነው ዓላማውና የተሳካለት ይመስላል። ና የኔ ልጅ ና የኔ አንበሳ እያለ እየሳመው ይገኛል አቶ ግርማ። ግን አንድ መሰረታዊ ጥያቄ አንስቶ ያኔ ኖርማል ኪሩቤል ያገትንበትን ቦታ ለዝናሽ ያሳየ ሰው ማን ነው የሚል ጥያቄ ሲያነሳ ጆኒ እንደመደናገጥ ብሎ እኔም ግራ ገብቶኛል እኔ ማን እንደሆነ ራሱ አላወቁ እያለ ሲለው እንግዲህ አቶ ግርማም ትንሽ ለመጠራጠር ይሁን እንዲያው አረጋግጦ ለማለፍ ጆኒ አንተ ግን አይደለህም ብሎ ሲለው ድንብርብሩ ወጣና እንዴት እኔ እንደዛ ሆናለሁ ራሴን መልሶ እንደሚያስጠይቀኝ ያወኩኝ ብሎ ሲለው አቶ ግርማ መለስ ብሎ አዎ እውነት ነው መጀመሪያ ስለምን ያስከው በኋላ ስለምን ተጠቆማለህ ግን ቆይ ለጊዜውም ቢሆን ምናልባት እንግዲህ ተድበስብሶ ይቆይ ይሆናል እንጂ ማጥራቴ ማግኘቴ የማይቀር ነገር ነው ብሏል። ቀጥሎ እንግዲህ ምንድነው ላምሮትን ማግኘት ፈልጋለሁ ደውል ብሎ ላምሮት ጋር ተደውሏል። ላምሮት እንግዲህ ወደ ውጭ እየወጣች እያለ መክሊትንም አገኘቻት። መክሊትንም ማለት ያለባትን ብላ አስደነገጠቻት። እንደገና ከውጭ ደግሞ ኪሩቤልን ስታገኘው አንቺ ልጅ ተጠንቀቂ በስራስ ኑሪ ብሎ ሲላት እያንዳንዱ እንቅስቃሴሽ በጥንቃቄ የተሞላ ይሁን ተጠንቀቂ ብሎ ማስጠንቀቂያ ሲሰጣት እሷም አንተም ተጠንቀቅ የከፋው ሰው የተበደለ ሰው መጨረሻው ሰዓት ምን ሊያደርግ እንደሚችል ልትገምተው እንኳን አችልም ብላ ስትለው ኪሩቤል ራሱ መደንገጥ የጀመረ ይመስላል።